ዩቱበሮችን ግን ከጃኒና ከአዶና አይማሩም እንዴ? ኮተታሞች እኮ አንቺ እኔን ቅድም ነግሬያቸዋለሁ። ቅድም ምንድነው የነገርኩት? ብዙ ሴት ለምሳሌ ብዙ ሰው ያለ ሰው ማለት ነው ይፈራል። ገባሽ? አንዱን እንደዛ ማሽቃበጥ። አሁን ጃኒ አዶናይ ማለት ነው እሷን ከሁሉም ሴት ጋር እኮ ይሰራ ይችላል። ግን ምን መሰለሽ እሷን ግን የራሱ የግሉ አድርጎ ነው እሷን የሚያሽቃብጣት የሚያከብራት። ግን እነዚህ የቡታጅራ ዩቱበሮች ደግሞ ከብዙ ሴት ጋር ይተኛሉ፣ ይሄ ብልግና ይሰራሉ። የራስ የኔ ነች ብሎ መያዝ አይችሉም። ለዛ በቃ የሆነ ያለ አይደለ ለአንድ ሴት ብቻ ቦታ አይሰጡም። ለሁሉም ሴት ጋር ይንከሰከሳሉ። እነዚህ አስመስለው ማለት ያው እንደሚያወራ ማስመስለው ያሳያል። አንድ ቦታ ቆምላ አወራ። ለዛ ነው እኮ የምልሽ እኔ ቅድምም አውርቻለሁ። ማዛ ቤት ሲያወራ ማዛ ታውሪያለች ነበር። ለዛ ነው የምር እግዚአብሔርን በኢየሱስ ነው። አንዳንድ ወንዶች ግን ይመቻችሁ። አይተሻዳ ጃኒ ማን ሁለቱም ሲማች ጣረሰት እነሱም በጣም የሚወደዱ ሁለቱም አንድ ቀን ተላቸዋል። ማን ናቸው? ቲክቶከሮች ናቸው። ዩቲዩበሮች አይደለም። እናንተ ቆንጂት ማለት ነው። ቆንጂት ማለት ነው። እኔ በፊት ጃኒን በጣም እከታተላታለሁ። ራሱን ጠብቄ ነው 3 ሰዓት በዱባይ 3 ሰዓት መተኛ ሰዓትም አለ። ግን ጃኒ ጆን ዳንኤል እንደ ቆሻሻ አድርጎ ሶሻል ሚዲያ አሳልፎ ሰጥቶ ጃኒን አሳድቦ እንደፈለገ የሆነ ቅጣት ላይ በስማም እንዴት እንደሚያረጋት እግዚአብሔርን። አሁን ግን መጨረሻ እግዚአብሔር አሳመራት። ሴቶቹ አንዳንድ ወንዶቹ ለመጠቀሚያ እኮ ነው የሚያደርጉ። የእውነት ፍቅር ይዞ መሰለህ እንደ ንጉስ ተቀብለዋት ፈረስ ላይ ቁጭ ብላ ከሱ ጋር እግዚአብሔር እንደ ንጉስ ተከቧቸው። እነዚህ ከነዚህ አይማሩም እንደ ምን አይነት በጣም ያስነሳሳ እሱ የቲክቶክ አዋርድ አለው ቀን እኮ ነው። በስማ እንዴት እንዲያረግ ደግሞ እንዴት ቦታ እንዳለው ራሱ ለደቂቃ እኮ ከሷ ጎን እኮ አይለይም። ደግሞ መቅዲ ሰምተሻል? ትናንትን በቀደም የፖስተውን በእንትን እሷ ናት ተሸናፊ ለዛ የኔን እንትን ያረኩትን ሁሉ ለሷ ሰጥቻታለሁ አለ ብሎ ፖስት አደረገ። የሷ ቲክቶከር የወሰደውን ሁሉ ለሷ ነው የሰጣት። እነዚህማ ሴት ልጅ ሲያከብሩ እኮ ነው ይመስላቸዋል። እኔ ክብሬን ዞር አድርጌ ጦሱ ፎራ ይሄ ጦሪያ ወላሂ ሚኑ ሃይሚላት እንደ አርግዛ የሄደችው እሱን ክብር ያስነካችው ክብሬ የሚል ክብሩ ይትጋል። ክብሩ የወሰደች እቺ እንትና ናት እኮ መፋለም አይችሉም። እኔ ግን አንድ ወንድ ማለት ነው ምን ይባላል መሰለሽ? በኦሮምኛ ተረት ምን እንደሚባል ታውቂያለሽ? ለሚስቱ ከሚስቱ ጎን ነው ወይ ሚስቱን ያኔ ቆሞ ያልተከራከረ ደዩሳ ይባላል። ደዩሳ ማለት ምንም የማይችል ምንም የማያውቅ በሚስታቸው አይከራከሩ የሆነ ቆመው ከጎን ዝም በቃ እነሱ ከወዴት ስጋ ተከራከሩ ባይ እግዚአብሔር ሴት ልጅ የለም ወንድ ልጅ መንከባከብት የለላትም። ሁሉ ቀን በቃ እኔ ምን በላኝ እዚህ አላወራም። ብቻ ሃይሚዬን ፈታ የሆነ ነገር ሲወራ ስለዚህ ድራማም ቢሆን ማለት ነው ቆፍጠን ማለት አለበት። ወንድ ልጅ በቃ ቆፍጠን ድራማ ነው እየሰሩ ያሉት። በቃ እንደዚህ አላስነካም እኮ ምን አውቃለሁ። አሁን እኔ እኮ የሚገርመኝ ልንገራችሁ ሁሉ ቀን መጥቶ ሁሉ ቀን ቆንጂት አሁን ምሳሌው ማለት ነው ሁሉ ስራ ይሁን አይሁን አያገባኝም፣ እሱ አይመለከተኝም። ግን ልጅቷን እንዳለ ሲናገሩ ቆሻሻ አድርጎ ነው የሚያወሩት። የሆነ ሶሻል ሚዲያ አሳልፎ ሰጥቶ ነው የሚያወሩት። ወለ ፍፄ ይሁን ወለ ማን ይሁን ማለት ነው ልጅቷ የሆነ አወራራቸው የሆነ እኔ እንጃ ብቻ ብላለች። ሃይሚ እኮ የሚታናድደው ምን ቦታ እንደሆነ እንንገራችሁ። እነሱ ምንም አያደርጉም። እነሱ በቃ ጥሩ ሰው ናችሁ ብላ ነው ማለት ከውስጧ የምትናገረው። የሆነ ያለ አይደለ ሰው ማስከፈት ግን ሁሉም ሰው ደግሞ ስለ እሷ ሲያወራ ደግሞ እሷ መጥፎ ሰው እንደሆነች ነው የሚናገረው። ትላንት ፍፄ አይታችኋል። ፍፄ አሁን ልጅቷ ይሄ ያክል ስታወራ እንደው አይ እንደዚህ አትበይ አይልም።
ግን ለማብላት ለመጠጣት ጎኑ ለመሆን እኔ አላወራም። እግዚአብሔር ማዛ እንደዚህ ያውራለች ብሎ አሁን ጢዝና ሁላ ሮጊት ከኔ ጀምሮ የወለደ ሰው በእኔ ላይ ያወራሉ። እባክሽ ስለ ክብሬን ዞር አድርጌ እናንተ ያልገባኝ ነገር አንድ ቪዲዮ ላይ ሰው መስሎ ይመጣል። ቀጣይ ቪዲዮ ላይ ደግሞ መንፈስና ሰይጣን መስሎ ይመጣል። እነሱ ችግሩ ምንድን ነው? ለእኔ ያልገባኝ ነገር እነሱ ቢሆን እና ሌሎቹም ቢሆን ኖ ናርዲ ለእኔ ደግሞ እንትን ያለኝ እቺ ልጅ ይሄን ሁሉ ስድብ ማን መክሯት ነው እሷን እንዲሰድብ ያለ? ሁሉም ፊት ሰጥቷታል። ታዲያ ፊት ሰጥቷታል መክሯት ነው። አንድ ቁጥር ደግሞ ቤካ ነው እንትን አካውንቱ ለሱ ከፍቶ የሰጣት ይሄን ነገር ኬታ መጣች። ይሄ ስድብ ቤካ እኮ ነው ጃለኔ ቤካ እኮ ነው። ቤካና ብሩኬ ነው አካውንቱን ከፍቶ የሰጣት እኮ። ቆይ ልንገራችሁ እኔ አሁን ለምሳሌ አብርሽና ሩታ ተጣልቷል አይደል? ልጅቷ ስትመጣ እግዚአብሔርን ልጅቷ አንድ ቃል ስትናገር ሩታ እንደ ልቧ ነው የምታመናጭቀት የምትሰድባት። ልክ ልኳን ትነግራታለች ሩታ እግዚአብሔርን ልክ ልኳን ልጅቷ ዝም ነው የምትለው አንዴ ብቻ ተናግራ። እቺ ግን ሃይሚ ናት ዝም የምትል። እሷ እንደፈለገች ሃይሚ የሆነ ነገር ስትናገረው ብሎ ይነሳሉ ሁላቸውም። ይሄ ሁሉ ቀን ድራማን ብሎ አብርሽናም ሂሩታም ሄርሜላም ሰርቷል አይደል? ሂሩታን ማንም ሰው አንቺ ከቤት ውጭ ብሎ ጎትቶ አስወጡ ቀን አለ። ደግሞ አንቺ ውጡ ሁለታችሁ እሱን እንደምታይ እኔ እኮ ያናደደኝ የፍፄ ያነጋገርኩ ነው። ፍፄ ምሳሌው አንድ ከጎናችሁ መሆን ነው የሚፈለጉ ጓደኞቼ ናቸው ምናምን ብሎ አውርቶ ትላንት ደግሞ ጀርባው ጎንዳላ ጀርባውን ሰጥቶ እግዚአብሔርን እኔ ትላንት የለፍጤ ለምን ነገሩን አስተካክሎ አሳዩም። ታዲያ ጎናችሁ ታዲያ እኛ ጎደኞቹ አይደሉም? ከጎደኞቹ ጠገብ ይለናል እንዲ ኮመንት ላይ ግማሽ ደቂቃ ትንሽ ደቂቃ እንደ መልካም ሰው አድርጎ ያወራሉ። ለሃይሚ ሚላሷን ብትሽር ብታደርግላት ለአንድ ሁለት ቀን ልክ ልኳን ነግራ ዝቅ ትላለች ልጅቷ። ሁለተኛ አትመለስም። እንደ ሩታ ብታወራ ሃይሚ ሁለተኛ ወደ ሚዲያ አትመጣ። እግዚአብሔር እሷ እንደፈጠረች ትኖር እኮ ለሰው ብላ የራሷ ማንነት ለሜዳ የልጅቷ አነጋገር እኮ ይሄ ከየት ታውቃታለች? ለምን እንደዚህ ትናገራለች? ለብር ብሎ ማንነቱን ይቀይራል። ለብር ብሎ ምላሱን ለብር ብሎ ማንነቱን ቀይሮ እግዚአብሔር ትላንት እኔ የሰው ልጅ ይቀየራል ስል በፍፄ ነው ያየሁት። ለሃይሚ ለፍፄ ይቀየራል ወይ ብዬ ሳስብ ለካ በፍፄ ነው ያየው። ለምን በለው አነጋገሩ ሁሉ የሆነ በብር እየተገዛ ይዘበራል። እሷ አትከፋም። ምን አውቃለሁ? አይ እሷ አትከፋም። እሷ ብረት ናት። እሷ ብረት ናት። እሷ አትከፋማ። እኔ እንደውም ኢንስታግራም ላይ ሄጄ ልኩል ነግሬ እመጣለሁ። እኔ ለሱ እንደው ምድር ሽልጥልጥ በጣም ነው ያናደደኝ። አንበሳ ብለን ከጎኑ ይሆናል ብለን ፍፄ አንደኛ ስላለን ነው እንዲ ተጨማልቆ ልጅቷን እዛ ጋር አርግሽ ለምን ፊት ድራማ ሆነ አልሆነም የራሱ ጉዳይ። ግን ለምንድን ነው ሜዳ ላይ ማቶ ዝም ብሎ የሰው ልብ የሚሰብረው ነገር የሚያወሩ? ልጅቷን እንዳለ እንደው ሊበሉ ነው እንደ እግዚአብሔርን። እኔ እኮ በፊት እንደዚህ ሄኖክ እንደዚህ አርጎ መጨረሻ ላይ እኛም ተዋረድን አልተዋረድንም እሱ አይመለከትንም። ግን ለልጅቷ እንደውም ሰው እንደሌለ ሰው እኮ ነው የሚያወሩት። እንዳለ በጠቅላላ ብር እንደተገዙ ሸርሙጣዎች ሲያስጠሉ ጅሎች። ያቺ እርጉዙን እየጸራና እንደሚያደርጉ ሃይሚን እንደዚህ አያደርግም እኮ ሁሌም። ማናችሁ እነሱ ልጅቷን ይዞ መጡ በመልካም ነገር ነው እንዴ? ወራዳ ነገር ይዞ መጥቶ ምን በመልካም ያመጣሉ? ሲጀመር ሃይሚ እኮ አርግዣለሁ ብላ ወይ ተኝቻለሁ ተደፍሬቻለሁ ብላ እኮ ወንድ ልጅ ጋር አልሄደችም። ልጅ እኮ አርግዣለሁ እምሴን ሰጥቻለሁ ብላ ነው የመጣችው። ከዛን ደግሞ እሷን ያግዛል ፍፄ ማለት ነው። በአናቱ ይተካል። ዘግዝቁ ሁላችሁ ተመልሶ አይሰሙም እንዴ? እየጎተታች ጸጉሩን እየጎተታች እየተመታች ከዛ እንዴት ነው አስወጣችሁ ውጭ ላይ ይሄ አሁን ይሄን አስቦ ትላንት 300 ስላከበርሽ በጣም አመሰግናለሁ። እኔ ሁለተኛ ተመልሰሽ እንዳትመጪ እሺ፣ በቃ ሁሉም ነገር ይስተካከላል። እናንተ ዝም ብላችሁ በአናት ይተከለኛ ዝም ብለን አላወራንም። የምሬ ነው። ማዛ አንድ ቀን ጄኒ ስትነሳ ላይፍ ላይ የምታወራለች የምትሉ ስነ ስርዓታችሁን ያዙ እሺ። በአናታችሁ ነው ማስተክላችሁ። ካሁን ዘግዝቁ ፍፄን
አናደደኝ ትላንት እከክ እኮ ተዘቅዝቃችሁ የምታመጡ ለውጥ የለም። ግን ሰው እኮ አንዴ ሲስት፣ አንዴ እባብ፣ አንዴ ሰው በፈጣሪ ለሰው ልጅ ምክር ነው እንጂ ተዝቅዝቅን ነገር ገባ ብለሽ ነው። እኔ ያናደደኝ ማለት ነው። ለምን ድራማ አይሆን የበታች ሰውነቷን ሁሉም ዝቅ አርጋ እናቷን አባቷን ያሳደበች ልክስክስ ሴትዮዋ ጸጉሯን የጎተተች ሴትዮዋን አካብዶ የማንንም ንግስት ደግሞ ማንም የሚያከብረው ሴትዮዋን ደግሞ እኝኝኝ ብሎ ያብራል። ትላንት ቪዲዮ ላይ ለእነሱ የገበያችሁ ምንጭ አይደለችም እንደ እንደዚህ ተንጫጭቶ አይደለም ብር እያገኙታሉ። ታዲያ ምን ሰርቶ ይበላል? ባለቂ ሁሉም መጥቶ ለካ እናንተ ልንገራችሁ ማርያምን ማለት ነው። ሃይሚ ሳይጠራ የሃይሚ ስም ሳይጠራ ቪዲዮ አያምርም። የሃይሚ ስም ሳይጠራ በቃ ለነሱ ቪው አያገኙ ማለት ነው። ለዛ እኮ ነው ሃይሚ 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 ሃይሚ። አራ የሃይሚ ጦስ ይውሰዱ፣ መርፌ ላይ ልተለኮሱ። እቺ ልጅ የነካ እግዚአብሔርን እንደ ነፍስ የገደለኝ ሰው ነው የሚመስለኝ ለኔ። አይዞሽ ማዚ አትናደጂ። ጠዋቱ እኔ ሄኖክ እንደዚህ ሲያደርግ ሄኖኩን እንደፈለኩ አድርጌ በመጨረሻ ላይ እነሱ ታርቁ አያገበኝም። ግን ሰው ልጅ ነገ ይታረቃል፣ እንደዚሁ አይቀርም። ግን አልተጣሉም፣ ስራ ነው አምነዋለሁ። ግን የፍፄን 300 ሲላከባሽ አመሰግናለሁ። እናንተ ደግሞ መጨረሻ 300 ለሷ እሷን እንዲያደረሰችው 300 እሷን ያደረሰች ከእሷ ጋር ለፍቶ ነው እንዲያሳደ ይሄ በሶ የመስል ገቶ አምጥታ እንትኑ 300 ብላ ስላከበረች ነ ሃይሚዬ እኮ እዛ ዱባይ ምድር ላይ ብሩኬና ሃይሚ እኮ እንዴት እንደሚያከብሩ እነሱ ሁሉም ያውቃሉ። ምድሬ ከገባ ወደዛ እባክሽ አንቺ ምላስ አታውጪ። ፈርዛ ማንሽ ነው አልሰማት አታናድ አይደለም። ስም እቺ እንኳን ፎሎ ራሱ አንድ ሰው ነው ፎሎ ያደረገችው። በይ ፎሎ እንኳን የላትም። ግን የኔ እናት ምስኪን ነፈር 79 ነው ስንት ነው ሰው ራሱ አዲስ ገቢ ናት። ታያት ትፈምስበት ታያት ትፈምስ። በእናትሽ አልፈምስ ያለች ነፍስ ናት። ታያት ሌላ ነገር ተውና ማለት ነው። ሃይሚ ከቦባቲ ጋር ሆነችም አልሆነችም ንግግሩ ሳላዳምጦ እንትን ለመጻፍ ይቸኩላሉ። እኔ የምላችሁ ሃይሚዬ ከቦባቲ ጋር ፈጣሪ አረጋትም አላረጋትም ትልቅ ቦታ እንደምትደርስ ውስጤ ይሰማኛል። በውስጤ ቃላት ደርሳለች። ጃኔን አላየሽው እንደ ዳንኤል እንደፈለገ ሲያደርግ የመንግስት ስራ እየሰደበ እንደፈለገ ሲያደርግ ፈጣሪ ደግሞ ጃኔን አሁን ከፍ አድርጎ የኛ ንግስታችን ብላ እሷ ደግሞ ልክ እንደሷ እግዚአብሔር እቺ ትልቅ ቦታ ደርሳ አፋችን የእቺ እናቴ እንደዚህ ነው የምትለው ሁል ቀን ማለት ነው። እናቴ የትልቅ ሰው እንባና የሴት ልጅ እንባ አንድ ነው ነው የምትለው። ይቺ ልጅ እንባ አንዳችም ጠብ አትልም። እያንዳንዱን ትፈትናለች። እያንዳንዱን እንጂ እሷ ትልቅ ቦታ ጭንቅላት አላት። እግዚአብሔርን በጣም ሲታወራ ማለት ነው ጠብ መሬት የሚል ነገር የለም የእሷ እግዚአብሔርን በዳር እኔ እንደውም የሁሉም አይመለከተኝም። እኔ ፍፄን እኔ እንደ እሳት ያቃጠለኝ ማለት ነው አስመሳይ ፍቅረኛ ያዘች እንዴ? ማዝዬ አራት አትናደጂ። ስሚማ ማሬ እቺ ልጅ አዲስ ፍቅረኛ ያዘች እንዴ? ወሬን ቀይር እባክሽን። እነሱ አይለያዩም። ታያቸው እባክሽን። ቦጋ ለናስካለ እኔ ስለመለያየቱ አይመለከተኝም። ያግቡ አይግቡ፣ ይውለዱ አይውለዱ፣ እንትኑም ይስጡ አይስጡ አይመለከተኝም። እሱ እኔ ግን ከሷ ጋር አንድ ሆኖ አስመስሎ በቪዲዮ ለቢውና ለብርና አፉ ሲከፍት በሃይሚ ላይ እኔ እግዚአብሔር ሰይጣን ነው የናቤላን እኮ ነው። ስሚ ማዛ አሁን እነሱ እያያዙ ያሉት ልክ እንደናቤላ ይሄ የተለያየ ቡድን ይመጣሉ አይደለም እንደ እነዛዎቹ አሁን ትላንትና ምንድን ነው የሆነ ቤካ ማለት ነው ውሸታም የውሸት ቪዲዮ አውጥቶ ጠፋ። ከዛም ቪዲዮ ላይ ይስቃል። እዛ ጋር ላይ ይክክ ማዚ ተረጋጊ ማሪ። በጠዋት ውሃ ጠጪ። ሀይ ማዛ ስትናደድ ገስት ላይ ገብታ ታወራለች አትበሉኝ። በቃ እኔ የፈለኩት ላውራለት በሀይሚ የመጣ በአናቱን ለምን የናት እንደ ሌሎቹ በኢንቦክስ እና በውስጥ መስመር ማንሾካሸክ ተገቢ አይደለም እኮ። በዳረግ ነገር ይሄ እኮ ቡታጀራ ውስጥ በአምባሳደርነት ልትሾም ነው። ይህን 1 ወር 2 ወር
መግዲ ልንገርሽ ማርያም ማለት ነው። እዚህ እኔ ስደት ቦታ እየመጣሁ አላቅም። መጀመሪያ ሳገባ ጅኒ ይሁን ፍቅር ይሁን ምን ይሁን አላቅም። ሰው ልጅ እንዴት ይሁን እንዴት ከዛ አዲስ አበባ ላይ በረራ መኪና በረራ አይሮፕላኑ በስንት ሰዓት ነው? ከምሽቱ 9 ሰዓት ላይ ነው። ከዛ ባለቤቴ ያለ የባለቤቴ ወንድሙ አለ። ከዛ እየመጠን ነው ሴቶቹ እዛ ጭፈራ ቦታ እንዴት እንደሚሆኑ እራቁት ላይ እኔ ደግሞ በጌታ በኢየሱስ እያበዱ ነው። እብድ ቦታ መጣው እንደ እኔ ኧረ አንተ አንቺ ዘጋ ነይ ወደዛ። አሁን እቺ ልጅ የለም የሆነ 666 ጭፈራ ቤት የመጣች ሴት ናት። እቺ ስረግጬ ነው የምናገር። እንደዛ ከብዙ ወንዶች ጋር ደግሞ ፎቶ አላት። ከብዙ ወንዶች ጋር ፎቶ አላት። 666 እኔ አሁን ቪዲዮ ሰራለሁ። 666 ከዩቲዩበር እዛ ጭፈራ ቤት የመጣች ሴት ጋር ናት መሰለ። ስንት ወንድ አለ? እስኪ እዩ ገብታችሁ። 666 አዎ ብዙ ወንድ ነው አለ። ብዙ ወንድ ነው ያላት። አሁን ያለችው ስንት ወንድ አለ? እስኪ ገብታችሁ 666 ሲሙላት ይጥርባቱ ሲጋ ኢየሱስ ምን የማያመጡም ባክሽ። ሲጀመር እኔ ለሀይሚ ብዬ ከማንም ጋር መጣላት እፈልጋለሁ። ሲጀመር አሁን ማዝዬ ለሀይሚ ብላ አይደለም ብቻዋን የቀረች ሰው ሁሉ ብሎክ አድርጎ እኔና አንቺ አሁን ቆይ ሀይሚና ብሩኬ ከተታረቁ ማለት ነው ብሎክ ያረጉ አንቺ መግዲ እኔ ምን አገባኝ? ያግቡ፣ ይታረቁ፣ አይታረቁ፣ ይለያዩ፣ አይለያዩ አይመለከተኝም እኮ ለቢዩና ለሚኑ ብሎ ሀይሚ ቆረጣቸው ይቆረጥ። በቃ ደህና ዋሉ። ወይኔ ማዛ ቆረጣቸው አራክና ዘዚኔ የኔ እናት አትናደጂ። ተገቢ አይደለም። አትናደጂ የኔ እናት። እናንተ እስኪ ፊት ሲነጋገር ገብታችሁ እስኪ ስሙ። በጣም ነው ያለ። ለምን ስራ ከፈለጋ ለምን ባናቱ አይከረበት ድራማ እኮ ነው አውቃለሁ። ነገር ተውና እንደም ሀይሚ እግዚአብሔርን ትላንት ብላለች። ማንም ለኔ የሚረዳ አሁን እኮ ቪው ስለሌለ ስሚማ፣ ቪው ስለሌለ ላይክ ስለሌለ ምን ማድረግ ነው ያለባቸው? ተቃራኒ ሆኖ መቆም ነው ያለባቸው። አታውቂም እንደ ማዝዬ ነው። አዎ ዝም ብሎ መንጫጫት ደግሞ ትላንት ልጅቷ የኛ እኔ ሳይ የራሴ የታችኛው ሳይና የሷ ኩኖ ብዬ ትላንት እያየሁ ነበር። መግዲ ለምን በይ የኔ እርግዝና የሰው እርግዝና በዚህ እግር ላይ ትንሽ አሁን የወርቡታ ሄዳችሁ ማየት ትችላላችሁ። በዚህ በዛው ይወፍራል። የእሷ ደግሞ የመዳሜ ቂጦ ነው። አንዱ ሆዱ ወደ ቂጡ ዞሯል፣ አንዱ ደግሞ ወደ ታች ዞሯል። ይሄን እያዩ በሀይሚ ላይ አፍስ ያስከፍቱ። የረብ ደህና ዋሉ። በእናታችሁ ተቃጥዬ ነው። ይሄ ሁሉ እርግዝና ነው፣ ችግር የለም እኮ ባክሽ። እንትን እኮ ነው ፊቼ እርጉዝኛ እንትን እኮ ነው የለጠፋችሁ። የምን እርጉዝኛ የላትም እሷ። አረገዘች አላረገዘችም ምን አገባለኛ? ቆንጂ ልንገርሽ፣ ሚፍታ ቤት የተለቀቀ ቪዲዮ የለም። ጊዜም ታረገዘው እኔ አገባኝም ማለችው። 100 ጊዜ ለምን አታረግዝም? ምን አገባኝ እኔ። የራሴ ነው የሰጠሁት እንደ የእሷን የሰጠችው። የራሴ ክብር ነው የተቀመጠብህ። ወልድም ተመስገን። መናደድ አይደለም እኮ የኔ ውድ። እኔ አልተናደድኩም። እኔ በፍፄ ነው የተናደድኩ። እቺ 666ቶን አምጥቶ እኮ በሀይሚ ላይ አፉን ሲከፍት ጸጥ ብሎ ያየን ነገር ነው ያናደደኝ። ስራ ቢሆንም ስራ ይሁን፣ አይገበኝም፣ አይመለከተኝም። በቃ እኛ እስካሁን ድረስ ሀይሚ ለእኛ ምክር እየሰጠችው ይህን ስራ በጥሩ ሁኔታ ለሴት ልጅ መንገድ የምታሳየው ሴት ልጅ ላይ እቺ 666 መቶ ሲያወራ ጸጥ ብሎ አንገቱን ይደፋል። አናቱ ይተከል። መቅድዬ ሄደች እንዲወጣች መቅድዬ አለች። ኔትወርክ ይዞኛል። በቃቸው ደህና ዋሉ። እኔ ወጥቻለሁ። ብዙ ከተቀመጥኩት ንዴት ይመጣኛል። ኖ ማድዬ እንደዚህ አትሆኝ። እናት ለማን ነው አንቺ የምትናደጂ? ፈታ በይ። ሆይ መቅዲ ኔትወርክ ይዞታል። ቆንጂ እኮ አንዳንዴ እኮ ያናድዳል እኮ ታውቂያለሽ። እዛ ሀይሚ የሚለው ጀርባ ሰጥቶ አሁን እቺ ልጅቷ ላይ አፉን ሲከፍት
በጣም ነው የሚያናድደው። እግዚአብሔር ሄዱበት፣ በደንብ ሄዱበት። እኔም ሄድባቸዋለሁ፣ ከሁሉም ተለያይቻለሁ። እኔም ሄድባቸዋለሁ። ይሄዱ እነሱ በሀይሚ ላይ አፍካፍቶ እሷን ለመጣል ነው የሚፈልጉት። ሂዱበት በደንብ እሺ። ሰላም ዋሉ። ወይ ወይዘርዬ ደህና ነን። መቼም አትወርቅም ይቺ ጀግና ሴት። እጅ ወደ ላይ ዶበት ስልሳ ሰው አለ። አሁን እዚህ ጋር ማዛ እንደዚህ አውርታለች፣ ማዛ እንደዚህ ለፍፄ አውርታለች፣ ማዛ እንደዚህ ለፍፄ አውርታለች ለማለት 60 ሰው ተቀምጧል። አውዝ ብለ ምን ሸይጣን የረሽም ማለች ሴትዮዋ። እኔ ማዛ ፍፄ ነው የሰደፍኩት አስረግጬ ነው የምናገረው። ሰው ከደሞ ነጻነት እንደዚህ አታውሩ ለማዛ ማለት ማዛ እኮ እውነቱን ስታወራ ሰው እኮ በአሁን ዘመን ምን መሰለሽ ማዛ እውነት እንደው ብትዋሺ ሰው እኮ ይደብቅሻል። እውነቱ ስታወራ እኮ አይደብቅም። እንደዚህ ብሎ ስምሽ እኮ ነው የሚያጠፋሽ። አሁን 57 ሆነ ተቀነሰ። ተመስገን ካለ ዋለ ሂዱ። አሁን ቁጭ ብሎ ማዛ እንደዚህ ያወራች ለማለት ቁን ብሎ ሁሉ እየሰማ ነው። አስረግጬ ነው የምናገረው። እኔ ፊት አነጋገር ነው ያወራሁት። ወደ ከትላንቱ ዲያ ማለት ብሩክ የታመመ ቀን ያምቷል ታሟል። አንገቷ ላይ ሀብል እያደረገ አላየሽ? እኔ እዛ ቀን በጣም አናዶኛል። ምን መሰለሽ በሱ ብቻ ተወግዶ በጣም ተከፍተዋል፣ በጣም ተጎፍተዋል። ጭንቅላቱ በትክክል እሱ እንደም ችግር አለ። ልጅቷ ሀብል ሲያደርግ እኮ አንገቱ ላይ ያሰረው እኮ ነው ነገር። ልጅቷን እሱ ነው እንደ ያስተኛ ያረጋት መሰለ ቤከና። እሺ ለምን እንደዚህ ለሃይሚ ማስሩ ከሆነ እስከ አንገቱ ድረስ አይኑን አስጨፍኖ ለምን እስከምታረጋት ድረስ ጠበቃ? ምን ጥያቄ ነው? ምን አውቃለሁ። ለመለያየት እየፈለጉ ነው። በዙሪያ ያሉ ልጆች በጠቅላላ መለያየት ሁሉ ለምስራ እኮ ለስራ ጠቀጠቃ እያደረኩ አሁን እዚች ቦታ እኮ ብዙ ፋርት አለ፣ ብዙ ዊው ይገኛል። እዚች ትንሽ ደቂቃ ውስጥ ሰው እኮ አሁን አበሻ ምን ፈለሽ ብዙ መልካም ነገር ብዙ ረጅም ሰዓት ብታደርግ ማንም አይሽም። በትንሽ ጥቂት እኮ ነው ቢዶሽ ባራ የሚወጣች ማለት ስትዋሽ የሆነ ነገር ስታደርጊ ነው። አሁን እነሱ የሚያደርገው ምን መሰለች? መጀመሪያ መጨረሻ ቪዲዮ የለቀቁ ቪዲዮ ታቻ መጥቶ አሁን እዛ ቀን ያናደረቀን ልጅቷ ገፍትራ አወጣችሁ ቪዲዮ ምን አድርጎ መጀመሪያ መግቢያ አድርጎ አምጥቶ ማለት። ለምንድን ነው ግን እንደዚህ የሚደረገው? ያኔ ለነሱ ብር ይጨምር ስሉ ነው። የሃይሚ ስም ደግሞ ሳይጠራ የሃይሚ ፎቶ ሳይታይ ለነሱ እኮ ቢዩ የለም ብር እኮ መልካም ነገር እሱንሱ መጀመሪያ መግቢያ ሲሰሩ ወይ ማለ የሆነ ነገር መልካም ነገር ቢሆን ክፉም ቢሆን ያወሩ ቦታ አያመጡም። ልክ የሚያስጠላ ቦታ ሰው ቅብስ የሚሰብር ቦታ መግቢያ ያመጡ ያደርጋሉ። አረ ምን እንጃ ፈጣሪ ፍሩ። እኔ ዘቀን ተናድ እንደም ሄደች ነው አልኩት። ሄደች ወይ እንደዛ ገፍታ ሄደች እንደ ቪዲዮ እስከሚያል ድረስ ተጨነቅኩት። መግቢያ እቺ ማለት እነሱ ለካ እነሱ ቪዲዮ ባር እንደሚወጣ ነው እነሱ የሚያደርጉ። እኔ የገረማኝ ነገር ትላንት ማለት ትላንት ግን ላወራ አታውሪ፣ ተይ እባክሽ አታውሪ፣ ማርያምን አታውሪ። አሁን ከብዙ ልጆቹ ጋር ነው እንትን የተባልኩት። ተይ ያላጠፋችም እኔ እሱ እናቶቻችን ችግር የለም እየፈለጉ ይሳደቡ፣ ታውቂያለሽ፣ የፈለጉ ይሳደቡ ይመልሱ። እንደዚህ እያለች ነበረችና ትመለስ ብላ ነው ማርያምን ትመለስ ብላ ነው። እሱማ ጋሽዬ የሚስቆጣ ሃይሚን ትመለስ ብሎ ነው። ለምን በይ ብሩኬ ጋሽዬ ሁለም እኮ ሀብልሽም ቢሆን አንተ አጠፍታ ማለጠፋ ማጠፋ እነሱ አሁን ሳሊዮን ማለት ነው። ይሄ ልንገርሽ የኔ ውድ ማለት ነው። አሁን አባቴ እኔ ሲያጠፋ እሱ ሲያጠፋ እኔን እንደዚህ ብል የለም እናቱ ልጁን አግዞ እኮ ነው የሚሉት ህዝቡ ማለት ነው። እዛ ያለው ነገር አላወቀም። ስለዚህ ትክክል ነው ጋሽዬ ልጅቷን እንኳን ተቆጣ እኮ አንቺ እሳቸው አሁን እሳቸው ትክክል ነው። ትናንት ያወራችሁ ቦታ ትክክል አይደለም። ታይ ትክክል ነው። ታይ ከልዋለ እሱን ከልዋለ ቦትን ግማሹ ትክክል ሆነ ግማሹ ትክክል አለው ቦታ አለ። ረስታን የተሰጠች ተዋኒ ረስታን ሃይሚ መለሰችና ልክ ተወለደች የሆነ ነገር ነው ምን እያወሩ ከዛ እናታችሁ ለልጆቿ አይጨፍር ምናምን እየረሽ ነበረች ተመለሰች እንዴ